የመሰናበቻው ሐጀቱል ወዳዕ በአረቢያ ደሴት ከጫፍ እስከ ጫፍ ዳዕዋውን የማድረሱ ተግባር ሲጠናቀቅና አላህ ሱብሓነሁ ወተዓላ ውዱን ነብይ ወደ ራሱ ከመውሰዱ በፊት ያለማቋረጥ ያደረጉትን የትግል ውጤታቸውን ሊያሳያቸው ስለፈለገም በዙልሂጃ ወር 10ኛው ዓመተ ሂጅራ በተከበረው ቤቱ በካዕባ ተገኝተው ሐጅ እንዲያደርጉና የመሰናበቻውን ሐጅ መልእክት እንዲያደርጉ አደረጋቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ለመሄድ ሲነሱ አዋጅ አወጡና በጣም ብዙ ሰው ተሰበሰበ። ይህ ቅዳሜ ዙልቂዕዳ 26 ቀን የተከሰተ ክስተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን አበጥረው ተዘጋጅተውና ቅባት ተቀብተው ኢዛራቸውንና ሪዳቸውን ለብሰው ከዙሁር ሰላት በኋላ ከመዲና ወጥተው ከአስር ሰላት በፊት ዙልሁለይፋ ደረሱ። አስርን በዙልሁለይፋ 2 ረክዓ ከሰገዱ በኋላ እዚያው አደሩ። በማግስቱ ጧት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ለተከታዮቻቸው መልእክትን አስተላለፉ። ማታ ከጌታዬ መልእክተኛ መጥቶ በዚህ በተቀደሰው ሸለቆ ውስጥ ስገድ፣ ዑምራንና ሐጅን አንድ ላይ አድርግ አለኝ አሉ። ይህ በሐጅ ጊዜያት ዑምራን ማድረግ እንደሚቻል ለመግለጹ ማስረጃ ነው። ምክንያቱም በጃሂሊያ ዘመን ዑምራንና ሐጅ አንድ ላይ ማድረግ እንደ ታላቅ ወንጀል ይቆጠር ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከዙሁር በፊት ውዱእ አድርገው ራሳቸውንና ሰውነታቸውን ሚስክ ያለበት ሽቶ ከተቀቡ በኋላ ከዚያም ኢዛራቸውንና ሪዳቸውን ለብሰው ዙሁር ሰግደው እዚያው በሰገዱበት ስፍራ ሐጅና ዑምራን አጣምረው የሚከተለውን አዋጅ አስተጋቡ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ترجمهم الله هوي تعزاج هوني متجالو አቤት አንተ ተጋሪ የለህም አቤት ምስጋናና ጸጋው ያንተ ነው ንግስናውም ያንተ ነው ሽርክናም የለህም አሉ። ከዚያም ከሰገዱበት ቦታ ተነስተው ግመላቸው ላይ በመውጣት በድጋሚ ይህንኑ አዋጅ አስተጋቡ። በይዳ ላይ ሲደርሱ ድጋሚ አዋጁን አስተጋቡ። ከሰላት በኋላ በዙልሁለይፋ የመስዋዕት ግመሎቻቸውን አዘጋጁ። ከዚያም ወደ መካ እስከሚቀርቡ ድረስ ተጉዘው በዚያው አደሩ። የሱብሒ ሰላት እዚያው ሰገዱ። ከዚያም ታጥበው ወደ መስጂድል ሐረም ሄዱ። ይህ እሁድ ጧት ዙልቂዕዳ 4ኛ መሆኑ ነው። ካዕባን ጠወፉ። በሰፋና በመርዋ መሃል 7 ጊዜ ተመላለሱ። ከዚያም እዛው ስፍራ ላይ ቆዩ። ጠዋፉንም አልደገሙ። የመስዋዕት ግመል በማምጣታቸው ሐጅና ዑምራን ስላጣመሩ በኢህራማቸው ላይ ቆዩ። የመስዋዕት እንስሳ ያመጡትን ሁሉ በኢህራማቸው ላይ እንዲቆዩ አዘዟቸው። ከዚያም በዙልሂጃ 8ኛው ቀን የውመ ተርዊዕ ወደ ሚና ሄዱ። በሚና 5 ሰላቶችን ዙሁር፣ ዓስር፣ መግሪብ፣ ዒሻዕና ሱብሒን ሰገዱ። ከዚያም ፀሐይ ከወጣች በኋላ ከሚና ወደ አረፋ ተንቀሳቀሱ። በነሚራ ላይ ድንኳን ተሰርቶላቸው ነበርና እዚያው ሰፈሩ። ፀሐይ ካጋደለች በኋላ ወደ ዑረና ሸለቆ ዋዲ ዑረና በመባል ወደሚታወቀው በመሄድ ለተሰበሰበው ህዝብ ኹጥባ አደረጉ። አላህን አመሰገኑ፣ አወደሱትም። የእውነትን ምስክር መሰከሩ። ሰዎች አላህን እንዲፈሩ አደራ አሉ። ከዚያም ሐጀተል ወዳዕ የተባለውን የመሰናበቻ ንግግር ጥዑም ከሆነው ከተስረቅራቂው ድምጻቸው ይህንን መልእክት አስተላለፉ። እናንተ ሰዎች ሆይ ቃሌን አዳምጡ። ምናልባትም ከዚህ ዓመት በኋላ በዚህ ቦታ ላይ ዳግም ላንገናኝ እንችላለን። በዚህ ሀገራችን መካ የዛሬው ቀን ክቡር እንደሆነ ሁሉ ደማችሁ ሀብታችሁና መብታችሁ የተከበረ የማይደፈር ነው። በጃሂሊያ ዘመን የተፈጸሙት ነገሮች ሁሉ ውድቅ ናቸው። በጃሂሊያ ዘመን የፈሰሰ ደም አሁን ውድቅ ሆኗል። መበቀልም ሆነ የደም ካሳ መጠየቅ አይፈቀድም። ከኛ ወገን ከፈሰሰ ደም መጀመሪያ ውድቅ የማደርገው የኢብኑ ረቢዓ ቢን አልሐሪስን ደም ነው። የጃሂሊያ አራጣ ውድቅ ነው።
ከኛ ወገን መጀመሪያ ውድቅ የማደርገው የአባስ ቢን አብዱል ሙጠሊብን አራጣ ነው። ሁሉም አራጣ ውድቅ ነው። በሴቶቻችሁ ጉዳዮች ላይ አላህን ፍሩ። የወሰዳችኋቸው በአላህ አደራ ሲሆን ሀፍረተ ገላቸውም የተፈቀደላችሁ በአላህ ቃል ነውና አደራችሁን። ሴቶቻችሁን መቀለብና ማልበስ በእናንተ ላይ ግዴታ ነው። በደንብ ከያዛችሁት የማትጠሙበትን ነገር በእናንተ መሃል ትቻለሁ። በአላህ ፊት ስለኔ ትጠየቃላችሁ። ምን መልስ ነው የምትሰጡት ሲሉ ሰሃቦችም መልእክቱንና አደራውን ማድረስዎንና ለኛም መልካም ነገር ማድረግዎን እንመሰክራለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም በጣታቸው ወደ ሰማይና ወደ ሰዎች ያመላከቱ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር አሉ። በዚህ ኹጥባቸው ብዙ ጉዳዮችን አብራሩ። ኹጥባቸውን ሲያበቁ የሚከተለው የአላህ ቃል ወረደ። أعوذ بالله من الشيطان الرجيم اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا صدق الله العظيم ترجمهم زاري ሃይማኖታችሁን ሞላሁላችሁ ጸጋዬንም በእናንተ ላይ ፈጸምኩ ኢስላምንም በሃይማኖትነት ወደድኩላችሁ ሱረቱል ማኢዳ ምዕራፍ 5 ቁጥር 3 ያን ቀን የጸጋ የደስታና የምስጋና ቀን ነበር። ከኹጥባው በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ዙሁር ተሰገደ። ይህንን ይመስል ነበር።